ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አመሻችሁ የሳምንቱ ማጠቃለያ ዋና ዜናዎችን ዝግጅታችንን አሁን ይዘን ቀርበናል ዋና አስተባባሪ ቶመር ለገሰ ከፍተኛ ምስልና ድምጽ አቀራባሪያችን አየልኝ ሽፈራው ነው አዘጋጅተን ማቀርብላችሁ ፋሲል ለገሰ ነኝ ሰዓቱ ልክ አሁን ከምሽቱ 7 ሰዓት ሆኗል እስከ 8 ሰዓት ድረስ አብረናችሁ እንቆያለን የስርጭት የሚተላለፍላችሁ ቴልአቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ሲሆን በአገር ውስጥ በኤስና በሆት በኬብልና በሳተላይት በ140 ቁጥር በመላው ዓለም ዙሪያ የምትከታተሉን ተመልካቾቻችን ደግሞ በአገር ውስጥም ጭምር በስራ ገበታ ላይ ያላችሁ የምታገኙን በዩቲዩብ ገጻችን በአይኢቲቪ 140 ነው ሼር ሰብስክራይብ እና ላይክ ማድረጋችሁ ምን ጊዜም እንዳዘነጉ ወደ ዋትስአፕ እና ወደ ቴሌግራም ሼር ማድረግ ትችላላችሁ የሳምንቱ ዋና ዜናዎቻችን ምን ጀምረው በተሰውት 4 ወታደሮቻችን ጉዳይ ሆናል ሶስቱ አንድ ላይ ነው የተሰውት የጊቫቲ ኮማንዶ ጦር አባላት ናቸው አንዱ ደግሞ በነጋታው ብቻው ነው የተሰዋው ተጠባባቂ ወታደር ነው ሶስቱ መደበኛ ወታደሮች ናቸው ከመሐከላቸው ከሶስቱ መጋቢ 50 አለቃ ኦፌክ ብርሃን የሚገኛል የአብኔ ከተማ ነዋሪ ነፍስ ይማር ቤተሰቦቹንም እግዚአብሔር ያጽናናልን ሁለት ታጋቾቻችን አጽሞች ከሃኒዩነስ ከአዛ በያዝነው ሳምንት በእስራኤል መከላከያ ኃይልና በብሔራዊ ደህንነት አባላት ትግልና ተጋድሎ ተመልሷል ነፍስ ይማርላለን የነሱንም ቤተሰብንም እግዚአብሔር ያጽናና ይህ በዚህ እንዳለ በአዛ ጦርነቱ በከፍተኛ ሁኔታ እንደቀጠለ ነው በአንጻሩ ሐማስ ተነጥቋል ምግብ መድኃኒት የመሳሰሉትን እስራኤል ከአሜሪካ ጋር በመተባበር ለአዛ ነዋሪዎች ምግብ መድኃኒት እየተከፋፈለ ነው ይህ ሁኔታም ሐማስን በከፍተኛ ሁኔታ አስቆጥቶታል ሊባኖስ ቤይሩት በያዝነው ሳምንትም በእስራኤል አየር ኃይል ድብደባ ቀምሳለች 8 ህንጻዎች በደቡብ ቤይሩት በደሃያ በሚገኙ የሂዝቦላ የጦር መሳሪያ ማከማቻና የድሮን መገንቢያ ኢንዱስትሪ ተደምስሷል በሶሪያም እንደዚሁ ድብደባ ተፈጽሟል በደቡብ ሶሪያ ከዛ በመሆን 2 ሮኬቶችን ለመተኮስ በመከሩ አክራሪ ሽብር ፈጣሪዎች ላይ የቀኝ ክንፍ ፓርቲዎችና የጠቅላይ ሚኒስትር ቢንያሚን ኔታንያሁ ደጋፊዎች በያዝነው ሳምንት ሐሙስ ምሽት ትልቅና ታላቅ ሰላማዊ ሰልፍ ኢየሩሳሌም ውስጥ አድርገው ነበር ሰላማዊ ሰልፉም የተካሄደው በከፍተኛው ፍርድ ቤት ፊት ለፊት ነበር የከፍተኛው ፍርድ ቤትን እንቅስቃሴና የመንግስትን የህግ አማካሪ እንቅስቃሴ በመቃወም ነበር ኢራንና አሜሪካ ውስጥ ለውስጥ ድርድር ያደረጉ ነው ግን አንዱን መዝለፉን ቀጥሏል በተለይ የኢራኑ መንፈሳዊ መሪ አያቶላ ኻሜናይ አሜሪካን በጥብቅ ነቅፈዋል በአሜሪካ የሽብር ፈጠራ ድርጊት ተፈጽሞ ነበር ጸረ ሰማያዊ የሆነ የሽብር ፈጠራ ድርጊት በኮሎራዶ ትውልደ ግብጽ የሆነ ስደተኛ ነው ድርጊቱን የፈጸመው ሩሲያና ዩክሬን ጦርነቱ ቀጥሏል ዩክሬን ባልታሰበ ሁኔታ ሩሲያ ላይ ጥቃት ፈጽማለች ዓለምን አስገርመዋል እነዚህ ናቸው እንግዲህ አበይትና ዋና ዜናዎቻችን ስርጭታችንን ወይም ልዩ ዝግጅታችንን ጀምረው ጥቅምት 7 ቀንን 2023 ዓመተ ምህረት በማስታወስ ነው እንሆ אחרי כשעה וחצי ב6:45 המחבלים יגיחו ממש מהחורשה הזאת, סמוך למוצב. הנה הם כאן, בתיעוד שהפיץ חמאס. הם נכנסים בשער האחורי וחולפים על פני הפילבוקס הזה, שאין בו איש. כשהתחילו דיווחים על מחבלים שחוצים את הגדר, החייל היחיד שהיה בעמדה הזו עזב אותה בהוראת מפקדיו. ועכשיו המחבלים כבר בתוך המוצב. בעוד רגע הם יפתיעו את יותם וחבריו. סמל שלי, איתמר, צעק לנו חדרת מחבלים. טוב, עושים לנו כל פעם את התרגיל הזה. אבל אני חושב שזה עדיין בצחוק, כאילו, זה לא אמיתי. אני רץ לעמדה של איתמר, כאילו לחפות איתו. אני מחפה לצד הזה ולזה, פתאום איתמר יורה. אז כזה, אוקיי. יש איזה משהו פה כנראה, אם איתמר יורה, ואני לא מבין מה קורה עדיין. עצור, תקשיב, איך שאתה ישר, אתה דוחף זווית אחת ונכנס. והנה עכשיו
שגר וברקת מגיעים לפנות את שני הפצועים שנשארו בחוץ. ברקת פרק עם עוד 3 לוחמים נראה לי, והם מביאים את שלום שטרית ואת סגיב. יאללה להיכנס! מכניסים אותם לנמר. הכל טוב. פתאום עונים בקשר שעוד מעט בנמר לקחת פצועים, תכינו את הפצועים. עליתי בקשר מול דקל, אמרתי לו, ממך אני צריך פשוט מה שאני צריך ממך זה זמינות בקשר? שתכין את כל הכוח שנמצא אצלך. ברגע שאני אומר לך, פל, אתה בכל הכוח שלך בנפל, אפיב לסיגים ולקדמים, יחכו לכם שם. שני נמרים, עם כבש פתוח, אתה מורדם, וזה ייכנס כמה שיותר. סגור? ושילך המוצר. רות, קיבלתי. סומך עליך, אחי יקר. מרגיעים לנמרים שם. אני בא לפתוח את המדף שלי. איך שאני פותח את המדף, פתאום קולט קנה מכיוון הפילבוקס. 2 מחבלים מקדימה, כיוון הדלקייה, מתחילים לתת לנו אש מטורפת. לא יודע איך. הצלחתי לסגור בשנייה האחרונה את המדף, ואז אני מבין שנכנסנו לתוך מערב. ימינה, ישר! פתאום מחבל קם, מצמיא לנו מטען, פיצוץ אדיר. በዛን ዕለት የተሰዉትን ወገኖቻችንን በሙሉ ነፍስ ይማር ቤተሰብን እግዚአብሔር ያጽና። በያዝነው ሳምንት አስቀድመን እንደገለጽነው ወታደሮቻችን ተሰውተዋል። በተለይም በመጋቢያ ሰለቃው ፈቅ ብርሃኔ ቀብር ስነ ስርዓት ላይ ብዛት ያላቸው እስራኤላውያን ተገኝተው ነበር። ያቀናበርነው ዘገባ ለተወሰኑ ደቂቃዎች ነው። ሰሞኑን ሰዋል ባይቶ ካናተ ሰማይ ኤልያስ ነው ወደመን ወለደውል ማሃሮይ ማሃረን እግዚአብሔር ተሰውተሙ አቡነ አዳም እና ዮሐን ማሃሮይ ማሃረን እግዚአብሔር ተሰሎሞ አቤል መስዋዕት ማሃሮይ ማሃረን እግዚአብሔር ተሰውተሙ አቡነ አብርሃም ይስሐቅ ያዕቆብ ማሃሮይ ማሃረን እግዚአብሔር ተሰውተሙ አንስተ ቅዱሳን መነሳለው ከሊያራሄል የማሃሮይ ማሃረን እግዚአብሔር ተሰውተሙ ለካህናት ወነቢያት ማሃሮይ ማሃረን እግዚአብሔር ተሰውተሙ ለቀደምት ወለደሃልት ማሃሮይ ማሃረን እግዚአብሔር ወይትቀበላ ለይትነብስ ተስና አብርሃም ይስሐቅ አዛልካን ኩልቻዋል ስለነ ያዘን ዳርቻ ያርገው። እንግዲህ ምን ይደረጋል? ሁላችንም እግዚአብሔርን ልንለምን ይገባናል። ወደና አምላክ ልንጮህ ይገባናል። ሕፃኖችን ከሩጠው የሚቀድሙትን አሁንም ሀገሪቱን የሚዋጉትን በየጊዜው አሁንም አማዎች ይቆረጣሉ። ስለዚህ እኛ ከዚህ ያለነ ሰዎች ሀገሪቱ ምትጠበቅ ታሪኩ ነግረናል። በጸሎትና በልመና እኛ ከዚህ ሆነን ልባችን አንቅተን እግዚአብሔር ብንለምን አሁንም ሀገር እነሱም በሰላም ይጠብቃቸዋል። ሀገሪቱም በሰላም ትጠብቃለች። ድል ይሆንላቸዋል። በሰላም ይመጣሉ። በየጊዜው ግን የመሰለ ትልቅ ሐዘን ወላድ በሙሉ እናንተ ብቻ ሳትሆኑ ወላድ በሙሉ ያዘነበትና የወላድ አንጀት የሚቆረጥበት ቀን እየደረሰ ነው እና አሁንም ደግሞ በጀግንነት በሀገሪቱ ተፋልሞ ሞደር የትልቅ እንደ በሀገሪቱ እንደወደቁት እንደ ዳዊት ተዋጊዎች ነውና እግዚአብሔር አሁንም እንደነሱ ትልቁ መዝገብ የሚጻፍ ያድርግልን እግዚአብሔር። ነፍሱን ይማረው። ዘመዱንም በየቤቱ በየቦታው በሰላም ያድርስልን። ጸሎት በእንተ እስራኤል ዘራሮን ካህናት בשם ממשלת ישראל ואומר לכם, הבן שלכם הוא אור גדול, הוא עוד אבן בדרך לירושלים, הוא עוד יותר מאבן, הוא נשמה שבונה את העם הזה. אנחנו מחויבים לו, אנחנו מחויבים לחינוך שלכם, אנחנו מחויבים להחזיר את החטופים, ומחויבים לא פחות לנצח את הרשע והעוול הזה שהתגלה דווקא ביום הקטומה. אופק, אנחנו בתור הממשלה ממשיכים את הדרך,
מתחייבים לשמור על המשפחה שלהם, מתחייבים להמשיך את הרוח הגדולה שלהם, ובעזרת השם עוד יבוא שלום עלינו, ועושה השלום במרומיו, יעשה שלום עלינו ועל כל ישראל ואמרו אמן. ואמרת לי, שבת הבאה אני אתבטא, אל תדאגי. אמרתי לך, אופק תצא, תמציא תירוץ, לא אמא, לא, אופק, תמיד מתייעץ איתו, הכל, אופק השני. הייתה לי זכות להיות אמא שלך. תמיד מרץ, או תמיד שם בשבילי, הוא לא בן כוח, חבר, תמיד כולם אהב את הצבא, את החברים, אופק, נקטפת בטרם עת, לא הספקת כלום אופק, אז זה כואב לי. አሁንም ስለቀነበሩ ባልደረባይን ከፍተኛ መስልና ድምጽ አቀናባሪን አየልሽ ፈራውን በጣም አመሰግናለሁ። ይህን በማስመልከትና በሌሎች ጉዳዮች ላይ በቀብሩ ስነ ስርዓት ላይ የተገኘችውን ዶክተር ጸጋ ፈንታሁንንም በያዝነው ሳምንት ሮብ አነጋግሬያት ነበር ነው። ወደ ዶክተር ጸጋ ፈንታሁን ክኔሴት የህዝብ ተወካዮች ምክር ቤት ምልዓተ ጉባኤ ውስጥ ሳለች ብዙ ማነጋገር አልቻልን፣ በስልክ ነው የምናነጋግራት። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ ፋሲል፣ እንዲሁም ተመልካቾች አድማጮች ጤና ይስጥልኝ። አንተ እንደገለጽከው ምልዓተ ጉባኤ ውስጥ ስለሆን አልችልም ብዙ መግባት። ኦኬ፣ ስለ ምልዓተ ጉባኤው በክኔሴት ስላለው ተጨባጭ ሁኔታ ብዙ አዳዲስ ዜናዎች ስላሉ እንነጋገራለን። ግን ምን ከፍተው ጸጋ በትላንትና ዕለት ሶስት ወታደሮቻችን ተሰውተው የቀብር ስነ ስርዓታቸው ተፈጽሟል። በመጋቢያ መሳለቃ ኦፌክ የቀብር ስነ ስርዓት ላይ በያቭኔ ተገኝተሽ ነበር። የተለያዩ ፎቶግራፎችንም ልከሽልናል፣ ቪዲዮዎችንም። በጣም ያሳዝን ነበር። በጣም ያሳዝናል ፋሲል። ሶስት ወጣቶች ረገፉ። የእስራኤል ልጆች ትንንሽ ልጅ 8 19 20 ትላንት ከትላንት ወዲያ ሁለተኛ ደረጃ ትምህርት ተጠናቀቁ። የሀገራቸውን ዳር ድንበር ለመጠበቅ እንዲህ ሲያልቁ ያሳዝናል ፋሲል። እና እንዳልከው በትላንትናው ዕለት በመጋቢ አምሳለቅ ፌክ ብርሃኔ የቀብር ስነ ስርዓት ተገኝቻለሁ። ፋሲል የነበረው ሁኔታ ገና ከመቃብሩ ከመድረስ በፊት 1 ኪሎ ሜትር ያክል ቀደም ብሎ የበሙሉ ሰንደቅ ዓላማ እያውለበለበ በዝማሬ ሲታይ ሁሉም የእስራኤል ሕዝብ የተባለ የእስራኤል ዜጋ እዛ ላይ ያልነበረና ልብህን ከመጠን በላይ ይነካል። ከዛ መቃብሩ ደግሞ ስትገባ መቃብሩ መቆሚያ ፋሲል ህዝቡ የቀረ ህዝብ የለም። የነበረው የህዝብ ብዛት ልበል የሞት መጀመሪያ ነበር። ይኸውልሽ ታስታውሻለሽ፣ ትላንት በቀትር በኋላው ዝግጅታችን አጠር ባለ ሁኔታ ነበር። ሽሎሞ ባልደረባችን ጠዋት ሄዶ ከቤተሰቡ ጋር ተገናኝቶ ነው አለ ብሎኝ ነበር። እኔም ጠቁሜሽ ነበር አለ ወይ ብለሽ ነበር። ከጠበቅሽው በላይ ነው ያገኘሽው ማለት ነው? በጣም ተጠበቅኩት በላይ ነው። እንደገና ገና ከመቃብሩ ከመድረስ ፊት ከመቃብር ቦታው 1 ኪሎ ሜትር ቀድሞ በዳርና ዳር የእስራኤል ሰንደቅ ዓላማ እያውለበለቡ የእስራኤል ህዝብ የተባለ ወንድ ሴት ወጣቱ የቀረ ህዝብ የለም። የእስራኤል ሰንደቅ ዓላማ በማውለብለብ ሁሉም አስከሬኑን ሲሸኙ ስታይ በጣም ይሰማሃል። ከዛ ደግሞ ቀብሩ ውስጥ ደግሞ የነበር መቆሚያ አልነበረም ፋሲል፣ መንቀሳቀሻ ቦታ የቀረ ህዝብ የለም። ልነግርህ አልችልም። የኛ ከኢትዮጵያ እንዳይመስልህ። ዋው አይቻለሁ፣ ተከታትየዋለሁ፣ በቪዲዮም አይቻለሁ። የቀረ ህዝብ የለም። ከዛ ላይ ጓደኞቹ ራሳቸው የቴሌቪዥን ጣቢያዎች ኢትዮጵያውያኖች ሳይሆን ሌሎችም ቃለ መጠይቅ ሲያደርጉ በተለይ ፍቅር ጓደኞቹ ንግግር ቤተሰቡ የሚያደርገው ንግግር በፍጹም ልብ የሚነካ ነበር። በጣም ይሄ ልጅ ቅርጫት ኳስ ተጫዋች ነበር። አዎ። ከዛ ደግሞ ትሄድ በሳምንት 20 ዓመት ነው። ባለፈው ሳምንት
ተመልሶ ወደ ትምህርት ቤቱ የአፈቀቂያ ውጤቱን ተቀብሎ መምህራንን ርዕሰ መምህራኑ ሁሉን አግኝቶ ልጆች ጋር ሁሉ ተጫውቶ ከሁሉ ጋር ከዛ ነበር ወደ ጦር ሰፈር የተመለሰውና ዋናው ርዕሰ መምህሯ ስለሱ ስትናገር በጣም እንደራቅቷት እንባ በቃ አልቻለችውም አልኩ። ጓደኛው ደግሞ ከአንደኛ ደረጃ አንስተው ያደጉ ናቸው በሙሉ ሰምቻለሁ። ሴት ጓደኛው ከአንደኛ ትምህርት ቤት አንስተው ያደጉ ልጆች ከ7 ዓመት ጀምሮ ሁሉ ብዙ ጓደኛሞች አብረው ነበሩ ከድሬ ጀምሮ በጣምና የእስራኤል ሕዝብ ተመልከት እስከ ነው እነዚህን ጠላቶቻችን በጠንካራ ሁኔታ ካላደቀቅን እስከመቼ ለምንድነው ይሉኝታ የምንሰጠው ለምንድነው ጊዜ የምንሰጠው የሚለው ጥያቄ ሁሉ ይመጣባል በጭንቅል እና እነዚህ ትንንሽ ልጆች አሁን ትላንትና ሁለተኛ ደረጃ የጨረሱ ልጆች ትምህርት ቤት አሉ ፋሲል ሀገርን ለመጠበቅ ሀገር ተረክበው ኃላፊነት ወስደው የህይወት መስዋዕትነት ሲከፍሉ እንደገና የሚገርመው ህዛ ጓደኞቹ ካሁን በተዘመዱም ከነበሩት መካከል በጦርነት የቆሰሉ ልጆች ሁሉ ነበሩና በጣም ያሳዝናል። ነፍስ ይማር ግን የሞተው ለሀገሩ በሮ ነው። በጣም ያሳዝናል። ሌሎችም ሁለት ትላንት አንደኛው ማለት ነው ፎቶግራፋቸውን አሁን እያሳየን ነው ለካንቺ ጋር እንንም በዛሬ ቀምላተ ጉባኤ ስላለ ነው እንጂ በሰባቱ ቀን መሃል ሄጄ ማጥናናት ወዳለሁ። ጸጋ የሞራል ሁኔታ እንደኔ ጓደኞቹ ወታደሮች በግዳጅ ላይ ያሉትም ለቅብርም የመጣው የሞራላቸው ሁኔታ በጣም ከፍተኛ ነው። ሞራላቸው ነው። የጦር አዛዡ ስትሰማ የሚያሰሙት ንግግር ስትሰማ በቃ ሞራሉ ከፍተኛ ነው። አሁን ያለንበት ጦርነት የህልውና ላይ ነው። ይሄን መወጣት አለብን ኃላፊነት አለብን የሚለው በጣም በከፍ ሞራል ነው የምትሰማው እንጂ እንደዚህ በመዳከም ሞራል ንካት አይደለም በጭራሽ ሁሉም ያውቀዋል። ይሄ ጦርነት መካፈል ቀይሮታል። ሶሪያናት ምናየው የሶሪያ ጉዳይ ተመልከት የሊባኖስ ጉዳይ ተመልከት ሊያጠፉን የነበረው በአሁኑ ሰዓት ምን ደረጃ እንዳሉ ሐማስ ነው ያንሰራራ ቢሆንም ሐማስ መጥፋቱ የማይቀር ነው አጠራጥርም። የሚያሳዝነው የታዳጊ ልጆቻችን የወንድሞቻችን ህይወት መጥፋቱ ነው እንጂ በጣም ያሳዝናል። ጸጋ ሁላችንም እናውቃለን ሐማስ ይህን ያህል ጊዜ ሊቆይ የቻለው በእጁ ስላሉ ነው። በእጁ ባይኖር ኖሮ የሂዝቦላና የሶሪያ እንዲሁም የሌሎች ሀገሮች የኢራን ዕጣ ይደርሰው ነበር። በትክክል ይሄ ነው ወታደሮቻችን ያለቁት እነሱን ለማውጣት አይደለ የተጠለፉትን ወርችን ለማውጣት ነው እንጂ ሌላ ምክንያት አይደለም። እነሱ እንዳይሞቱ እነሱን እያሉ የሚሞቱ ልጆች በጣም ቁጥሩ ብዙ ነው። ተመልከት በማንንም ሀገር ሆኖ ማውቅ ነው እኛ በሀገራችን ለሰው ህይወት ያለው ክብርና እስራኤል የተጠለፉትን ለማውጣት የምታካሄደው ጥንቃቄ የተሞላበት ውጊያ የበርካታ ዳጊ ልጆቿን የህይወት መስዋዕትነት እየከፈለች ነው። በእውነት መጀመሪያ ደረጃ ስለ ፎቶግራፎችና ቪዲዮዎች በጣም እናመሰግናለን። ጣቢያችን ስም ጸጋስቲ ወዳላችሁበት የፖለቲካ ድርጊትና ተጨባጭ ለስ በሃይማኖት አክራሪዎች ጥምሩ መንግስት ጥለን እንወጣለን እያሉ እየዛ እንግዲህ ይሄ ውዝግብ በይፋ እንደተነገረም ሁሉም በተመለከተ የዜና ምንጮች ይዘውት ያለ ይሄ ነው። የሃይማኖቶች እነዚህ ሀሪዲዎች ውትድርና ማገልገልን በተመለከተ ያለው ውዝግብ ነው። ሃይማኖቱ እንዲሁ ሲዘዋወሩ የሚውሉት ማገልገል ግዴታ አለባቸው። ብሔራዊ ውትድርና ባይሆንም የህዝብ የሽሩስሎም የምንለው ብሔራዊ አገልግሎት ውትድርና ባይሆንም ማገልገል ይኖራቸዋል። ትልቁ ውዝግብ እዚህ ላይ ነው እና ይሄ ነገር መፍትሄ ካልተገኘ መንግስትን እንጥላለን ነው የሚሉት። ግን መንግስትን ወጥለው ቢወጡ መንግስት ቢበተን ለሚቀጥለው ይሄ ነገር ይረሳልኝ እንደገና መነሳቱ የማይቀር መሆኑን ማወቅ አለባት። ይረሳም ይሄን መንግስት ጥለው ቢወጡ በሚቀጥለው ምርጫ ቢሆን ከማን ጋር ቆሙት ከሊበርገን ማን ጋር ከያይር ላፒድ ጋር ጭራሽ ሃይማኖትን ቆሙት ሰዎች ጋር ሀሪዲዎችን ከሚጠሉ ሰዎች ጋር ስለዚህ ጸጋ በእውነት አሁን አንቺ መላተ ጉባኤ ነሽ ያለሽው በከነሰትም እየተዘዋወርሽ ነው። ምንድነው ግን የሚያስቡት በእውነት ይሄን እኮ ነው ትልቁ ጥያቄ። በተለይ የሻስ ፓርቲ የሃይማኖት አክራሪ ፓርቲ መራጮች ብዙዎቹ በውትድርና የሚያገለግሉ ናቸው። ከዚህ ከናንተ ከሊኩድ ፓርቲ መለየት አይፈልጉም። የሊኩድ ፓርቲ መራጮች ማለት ናቸው። ነው የሻስ ፓርቲ
በሙሉ የክነሴት አባሎቹ በሙሉ ያገለግሉ ናቸው በውትድርና ልጆቻቸውም ተዋጊ ሁሉ አሏቸው እሺ ትልቁ የሚያስቸግሩትኝ የአክራሪ ሀሪዲዎች የአሽካናዚ ማህበረሰብ የሃዱታ ተራ ደጌላ ተራ የምንላቸው ናቸው እነሱ የሚሉት ምን መሰለ እኛ በር ብንከፍት ነገ ጧት ሁሉም ሃይማኖቱን ጥሎ ይወጣብናል ይሄ ነው ስጋታቸው ይሄ ነው ስጋታቸው ተመልሰው ሃይማኖቱን ጠብቀው አይኖሩም ስለዚህ ምን የሚሉ እንደዚህም ነው የመከላከያ ኃይሉ የተለያየ እነሱ በሃይማኖቱ መሰረት ሃይማኖቱ እየጠበቁ እንዲያገለግሉ በማለት የጦር ሰፈሮችን የነሱ ክፍል ለብቻ እየተዘጋጀ ያለውና የተዘጋጀው ነጻሂ ባለው ሃሽሞናይም የሚባለው የበለጠ መስፋፋት አለበት በዛ ውስጥ ማገልገል አለበት ስጋታቸው ብቻ ነው እነሱ ምንድነው ነገ ጧት ሀሪድነት አክራሪ ሃይማኖት መሆናቸው ይቀራል ውትድርና ከሄዱ በኋላ ተመልሰው ያን የድሮ ኑሯቸውን አይጥሉም ይሄ ነው ስጋታቸው እንጂ ሌላ አይደለም የእስራኤል መንግስት ደግሞ የሚለው ምንድነው በእኛ በተለይ ባሁኑ ያለው ምንድነው ሃይማኖቱን የሚጠብቁ ይማሩ ምንም ችግር የለም ያለ ሃይማኖት አንችልም የእስራኤል ህዝብ ለብዙ ዓመት ተበትኖ ሲኖር አምላክ የጠበቀው ሃይማኖቱን ህግጋቱን በማክበር ነው ሃይማኖቱን መጠበቅ አለ ሃይማኖቱም አለ ግን ሁሉም አይደሉም ፋሲል አየው ችግሩ የማይማሩ አሉ የማይማሩ አለባቸው ነው ይሄ ዋናው ችግሩ እሱ ላይ ነው አይደል የማይማሩትን ቁጥራቸውን መናገር አይፈልጉም ሳይማሩ ሲዘዋወሩ የሚሉ ብዙ ናቸው አንዳንዶቹ እንደውም ሲናገሩ በሚማሩት ሃይማኖተኞች ከጧት እስከ ሌሊት ከመቶ ታጅ ቢሆኑ ነው አናው ጃይማሩ ስለዚህ እነዚህ የማይማሩትን ሰዎች ሁለት መንገድ አለ አንዴ በውትድርና እንዳያገለግሉ ሁለተኛ በብሔራዊ አገልግሎት ካልሆነ ደግሞ ይማራሉ ተብሎ ዝም ብሎ በማጭበርበር ገንዘብ የሚሰጣቸው መንግስት ማቆም አለበት ያ ወጥሮ ይዛቸዋል ያ ከተቋረጠ ታዲያ ፓርቲዎቹ አንቺ የምታውቂያቸው ከእናንተ ጋር በጋራ የሚሰሩት ፖለቲከኞች የሃይማኖት አክራሪ ፓርቲዎች በተለይም እንዳልሽው ያሽካናዚ ፓርቲ ተወካዮች በፍጹም ሻይሉ እምቢያሉ ነው አይደል እንዴ አማራጭ ገንዘቡ ከተቋረጠ ገንዘቡ ይቋረጥ ቅጣት ተብሎ ገንዘቡ ይቋረጥ ቤት አይገቡም እስራኤል መንግስት እነሱን እስር ቤት የሚያስገባበት ኃይሉም አቋምም ነው ብዙ ቁጥር ያለው ሰው እስር ቤት ማስገባት አትችልም ግን የሚሰጣቸው እርዳታ ገንዘቡ ነሰ ሳይወዱ በግዳቸው ይገባሉ ወይም ያገላሉ ውትድርና ብቻ እኮ አይደለም ሌላም ብሔራዊ አገልግሎት ይስጡ በተለያዩ ቦታዎች የሚሰጡ ደግሞ አሉ ከነሱም እኮ በጎ ፈቃደኝነት ለምሳሌ የሽብር ፈጠራ ድርጊት ሲፈጸም ሄደው አስከሬኑን በሚያሰቅቅ ሁኔታ ያለው የሚሰበስቡ ደሙን የሚያጥቡ ሆስፒታል ውስጥ የሚያደርጉት እርዳታ በጥሉ የሚያገለግሉ ግን በደንብ በተደራጀ ሁኔታ በብሔራዊ መንገድ ይኖርባቸዋል ነው ሌላው ፋሲል የሚገርመው በእስራኤል ሀገር ባለው ህግ እኮ አረቦችም አገልግባቸው አረቦችም እኮ ያገለግሉም ይቀርናውና ለራሳቸው ዜጎች እኮ ያገለግሉም ለራሳቸው ሆስፒታል ለራሳቸው ማሳ ያገለግሉም የሚባል አባባል አለ በህብረተሰባችን ዘንድ ማለትም በእስራኤል ዘንድ እንግዲህ ለዘብተኛ ሃይማኖተኞች የሆኑት በተለይ ሴቱ በውትድርና ማገልግሉት ብሔራዊ አገልግሎት ይፈጽማሉ ሆስፒታል ህፃናት መዋዮች የመሳሰሉትን ያገለግላሉ ትምህርት ቤቶች ያስተምራሉ አረቦች ግን በፍጹም አያደርጉም ነገር አረቦች አንድም አያደርጉም ቁጥራቸው ደግሞ ከሀሪዲኮ ስንጥፍ ይበልጣሉ እነሱ 21 እጅ ናቸው ከመቶ ያለው አረቦች ለራሳቸው ህዝብ ማገልገል አለባቸው በህጉ መሰረት ማለት አምሳለም ዱዲ አምሳለም ለባጋጥ ለከፍተኛው ፍርድ ቤት ከተቀርበዋል አቤቱ ተቀርበዋል ትክክል ነው ለምን በህጉ መሰረት ሁሉም ማገልገል አለበት ማገልገል የሚችል ጤነኛ የሆነ ሰው ማገልገል አለበት የሚል ነው ለማጠቃለል ደቂቃለን ዶክተር ጸጋ እንደገና ወደ አዛ ለመልስሽና ጦርነቱን እንዴት ታያዋለች እስራኤል መከላከያ ከባድ ሁኔታ ጥቃት እየፈጸመ ነው ይባላል ከዛም አልፎ ተርፎ ይሄ ምግብ የማከፋፈሉ ጉዳይ መድኃኒት የማከፋፈሉ ጉዳይ ስለተነጠቀ ሐማስ ተቀናቃኝም እየተፈጠረበት ነው ይባላል በትክክል የእስራኤል መንግስት በአሁኑ ሰዓት በጠንካራ ሁኔታ ገብቷል አዛ የሚወሰደው እርምጃ መጠናከር አለበት በእኔ አመለካከት እንዲሁ ጊዜው በተራዘመ ቁጥር ሐማስ የተጠናከረ ነው አንዱ የገቢ ምንጩ የሚሰጠውን የምግብ እርዳታ ነጥቆ በመውሰድ መሸጥ ወይም ደግሞ ለሱ ቅርብ ለሆኑ ሰዎች ነበር የሚሰጠው እና ይሄ ነገር በተቋረጠ ቁጥር ኃይሉ እየቀነሰ በመጣ ቁጥር አማራጭ አይኖረውም በሌላ በኩል ደግሞ ራሳቸውም ህዝቡም ተቀናቅመው እየወጣ ነው
እየተረዱ ነው አይተውነ ባለፈው ምግብ ሲከፋፈል የሚናገሩት በሙሉ ለመጀመሪያ ጊዜ ምግብ የተቀበሉት ሐማስን እያወገዙ ጠቅላይ ሚኒስትር ናታንያሁንና ትራምፕን በማመስገን ነበር ሁሉ የሚናገሩት የሰው ልጅ ሆዱ መጉደል የለበትም መራብ የለበትም ግን ምግቡ በቀጥታ እነሱ መድረስ አለበት ይሄ ነው አንዱ ትልቁ ነገር ጸጋን እና እንዲሁም ባልደረባይ አየልሽ ፈራውን ስለቅርብሩ በጣም አመሰግናለሁ በያዝነው ሳምንት ሐሙስ ስላለው ተጨባጭ ሁኔታ በተለይም ስለ አዛና ስለሌሎች ጉዳዮች አቶ ሽሎሞ ሙላ የቀድሞ ከነስታ ባለና ምክትል አፈ ጉባኤ ሰፋ ያለ ትንተና ሰጥቶን ነበር ነው በመግቢያ ላይ እንደተጠቀስ ነው አቶ ሽሎሞ ማለትም በዜናዎች ላይ እንደተጠቀስኩት ሐማስ የበላይነቱን በአዛ እያጣ ነው እየተባለ ነው እንዳውም የተለያዩ ድርጅቶች እየተመሰረቱ ነው በተለይም አንዱ ድርጅት እንዳውም በፍልስጤም ራስ ገዛ አስተዳደርም ይረዳል በእስራኤልም ይረዳል እየተባለ ነው የአቡ ሻባብ የሚመራው ሐማስን አስጨንቆ ይዞታል እየተባለ ነው ይህ ሁኔታ ምግብና መድኃኒት ከመጣ በኋላ ሁኔታውን ለውጦታል ወይ ሁኔታውን ለውጦታል ብሎ እርግጠኛ መሆን ይከብደናል ምክንያቱም ያዛ ጦርነት ከተጀመረ ጊዜ ጀምሮ ከ610 ቀን እየተቃረበን ይመስለኛል ባልሳሳት ሐማስ ተደቁሷን ሐማስ ተደብድቧን የሐማስ አገዛዝ እየተቀጠቀጠ ነው ያለው ሐማስ ከቀን ወደ ቀን አስተዳደርነቱና አገዛዙን እያጣ ነው ያ ማለት ግን ሐማስ ተንበረከከ ማለት አይቻልም ኖ ባይሆንም ግን ካለፈ ቆቆይ እዚህ ላይ አቶ ሽሎሞ ሐማስ አልተንበረከከም ትክክል ነው ግን የሚባለው ትላንትናም ያልዛሚ ለፍተናንት ጀነራሉ ተናግረዋል ይባላል ሻባክና የመከላከያሉ ባደረጉት ትብብር ተለዋጮችን እያዘጋጁ ነው ሐማስን የበላይነቱን እያጣ ነው ጭራሽ ተደምሷል አልተባለም ያውለ ሁለት ነገሮች አሉ አቶ ፋሲል በአንድ በኩል እስራኤል አዛን የምትፈልገው ምንድነው አዛ የሚባለው ቀጠና በአጠቃላይ የታጣቂ ግሩፖች እንዳይኖሩ ነው ማለትም የጦር መሳሪያ ያላቸው የጂሃድ እስላምም ሆነ ሌላ ግሩፕም ሆነ ሐማስም ሆነ የጦር መሳሪያ የያዙ አካላት ባዛ ከተማ ባዛ ቀጠና ውስጥ መኖር የለባቸውም ነው ምናልባት አሁን እየተደረገ ያለው የታክቲካ አካሄድ ሊሆን ይችላል ማለት እንደነው አሁን እንደሚነገረው ተሆነ በተለይ ዛሬ በከፍተኛ ደረጃ እየተራገበ ያለው እንዴት ነው እስራኤል የተወሰኑ ግሩፖችን የጦር መሳሪያ ሁሉ እየሰጠች ያስታጠቀቻቸውና ከሐማስ ጋር እንዲጣሉ ሐማስን ለነሱም እንዲንበረከክ እየረዱ ነው የሚባል አባባል አለ እኔ በዚህ ላይ ከፍተኛ ችግር አለብኝ ምን መሰለ በ1988 ዓመተ ምህረት እስራኤል ወይም እስራኤል ሻባክ ሐማስ እንዲቋቋም ድጋፍ በመታደርግበት ጊዜ እስራኤልና ተቋቋመች ማለት እንችላለን ሐማስን ያኔ ለፋታህ የሚባለው ለናቡ ማዘን ድርጅት ለዚያ ኮንትራ ለመሆን ነው ያ መጨረሻ ላይ ይሄ ድርጅት አድጎ ተጠናክሮ ከመናስበው በላይ ደርሶ ጭራቅ ሆኖ በ7 ቀን 10ኛ ወር 23 ዓመተ ምህረት ያደረሰብን ችግር እናውቃለን ስለዚህ ለምንም አይነት እስራኤልን እንዳገር እስራኤልን እንደ ህዝብ ይሁዲን ህዝብ እንደ ይሁድ ለማይቀበል ማህበረሰብ ሰላም በለለት አካባቢ የጦር መሳሪያ አሳልፎ መስጠት ሐማስን በቅርብ ጊዜ ለማሸነፍ ተብሎ እኔ ተገቢ መስሎ አይታየኝም ትክክልም አይደለም ስትራቴጂካሊ ግን አሁን ያለንበት ሁኔታ ሁለት ዓላማ ነው ያላቸው የወዲያውኑ ዓላማ የእስራኤል ማለት ነው አንደኛ የተጠለፉትን ሰዎች ለማስለቀቅ አስክሬኖችን ለማስለቀቅ በነገራችን ላይ ሁለት አስክሬኖች ዛሬ ተለቀዋል በወታደራዊ ኦፕሬሽን ለዚህም ለወታደሮቻችን ብራቮ ማለት አለብን ቀጥሉበት ጎበዝ ናችሁ ማለትም ከዛሬ ጀምሮ አሁን 58 ቀሩ ሳለው ምንለው 56 ነው የምንለው ይሄ ደግሞ የሐማስን ያለው የቀረውን የሐማስ ድርጅት በሚያደርገው ድርድር የሚጠይቀው ጥያቄዎችን እየቀነሰበት ይሄዳል ማለት ነው ሌላው ደግሞ
የጠው የሰባዊ እርዳታ ቆይ እዚህ ላይ ልመጣልህ ነው ቆይ እዚህ ላይ ቆይ አቶ ሽሎሞ እዚህ ላይ ልጠይቅህና ያው ፖለቲካ ተንታኝነት እንድትነትልልኝ ፈልገው ነው ተመልካቾችም ግልጽ እንዲሆንላቸው የሚያስፈልገው ያለው ከሆነ የሐማስ አንደኛው የበላይነቱን የማጣቱና የውድቀቱ ጉዳይ የሚያስ በብዙ ሺህ የሚቆጠሩ የአዛ ዜጎች እንግዲህ ሰላማዊ ዜጎች እዛ ወደ ምግብ ማከፋፈያው እንዳይፈልጉ ነበር ሊያግታቸው ሞክሮ ነበር እነሱ ግን አሻፈረኝ ቢተኛነትን በማሳየት ምግብ መጣው መቀበላቸው ይሄ ራሱ ለሐማስ ውድቀት ነው ይባላል ምንም ጥያቄ የለውም አቶ ፋሲል እኛ እኮ ከዚህ መድረክ ማለት ነው ከኛ አንተና በዚህ በቴሌቪዥን ፕሮግራም ላይ ደግመን ደጋግመን ባለፈው አመት ጀምረን ብላል ተናግረሃል ብዙ እስራኤል የሰባዊ እርዳታ መፍቀድ የለበትም በተለይ ጆራ አይላንድ የሚባለው ጀነራል የሚናገሩትን ደጋግመን ስንነግር ነበር እስራኤል ደግሞ የሰባዊ እርዳታ የማስገባት ግዴታ ስላለባት ባለም የጦር ወንጀል እንዳትወነጀል ካስፈ ይህን የሰባዊ እርዳታ የሚያከፋፍለው ሐማስ ሳይሆን ሌላ ድርጅት መፈለበት ብለን ነበር ይሄ ነገር እንዳይሆን በተለያዩ ምክንያቶች እኔ ምክንያት ማወቅ አልችልም ከካቢኔ መቀመጥ ሰው አይደለም ግን ውጤቱ እንዴት ነው የሆነው ሆኖ የተጠለቁትን ሰዎች በሚለቀቁበት ጊዜ የሁለት ወር የሶስት ወር ማቆም በሚሆንበት ጊዜ ሐማስ የሚመጣውን የሰባዊ እርዳታ ለሰው እየሸጠ ወይም ዘልፎር ለራሱ ይወሰደ እንግዲህ በራ አቶ ሽሎ በነፃ የሚቀበለውን ይሸጠዋል ያተርፍበታል አዎ እዛው የነፃ በለውን 25% ቀረጥ ይወስደዋል ያ ማለት ምን ማለት ነው አንታውን ለአንድ ቤተሰብ አቦ ተሰጥቶ ከሆነ አንዱን ዳቦ እነሱ ይቀሙታል ማለት ነው እንደምሳሌ አድርገን ማለት ነው አንድ ዳቦ ይወስድና ይሸጠዋል ሽጦ ደግሞ ገንዘብ ያተርፍበታል ስለዚህ ሐማስ እንደዛ ያደረገ የራሱን ቤተሰቦች የወታደሮቹን ቤተሰቦች ማዳጀት መርዳት ማጠናከር ብቻ ሳይሆን አዲስ ተመልማዮችን ሁሉ ይመለመላል አሁን ያለበት ሁኔታ ምንድነው አቶ ፋሲል አዛዝ ያለበት ሁኔታ ሰው ህዝብ ማይሰራ በሰባዊ እርዳታ የሚመጣውን እርዳታ ተማሙቶ መቀበል እዚህ አሁን ሰሞኑን ያየነ ያለው የአንተ ረሃብ እየተራበሰው እየተቸገረ የቤተሰብ ኃላፊነት ያለበት ሐማስ ሊገለይ ነውና ህጄ ሰባዊ እርዳታ ልቀበል ማለት አይችልም ሰው ስለዚህ የፈጠረው ሴናሪዮ እንዴት ነው በአንድ በኩል ህዝቡ መኖር ይፈልጋል መብላት ህይወቱን ማዳን ይፈልጋል በአንድ በኩል ደግሞ ሐማስ እኔን አድኑኝ እስካሁን ድረስ ሐማስ ያደርግ የነበረው እንዴት ነው ህዝቡ መሐከል እዛ ውስጥ ሆኖ ሳሪያ ያከማቸ ከመደረስ በታች ቆፍሮ በህቤታቸው በታች ቆፍሮ አድኑኝ ሲላቸው ነበር አሁን በዚህ ምክንያት በጣም ብዙ ሰዎች ማለት ህፃናትም አሩጋንም ሌሎችም በዚህ ምክንያት ሞተዋል ተገለዋል ስለዚህ አሁን ሐማስ ያ ሰዎች በህይወታቸው በጦር መደል ብቻ ሳይሆን አሁን ደግሞ በረሃብ እንዲሞቱ ይፈልጋል ሐማስ ምንድነው የሚፈልገው አቶ ፋሲል የሐማስ ፕሮፓጋንዳ ረሃብ ሲሆን ነው ኬውስ ሲፈጠር ነው ያለሙ አቀፍ ማህበረሰብ በእስራኤል ላይ ጫና እንዲፈጠር ሲል የሰውን ረሃብተኛ የጎና ጥንቱ ምበላዋቶ አጥሙን ያሳዩ እነሱ ነው እንደ እስራኤል እንዲያደረገች ያሉ ስምን ለማጥፋት ነው ያሉት ስለዚህ ይሄ በአጠቃላይ የሐማስን አላስከደው አሁን እስራኤል የፈጠረችው ፖሊሲ ከአሜሪካ መንግስት ጋር ሆኖ በአንድ በኩል የሰባዊ እርዳታው ለሰዎች እንዲደርስ በሐማስ እጁን እንዳያስገባ ጎን በጎን ደግሞ ወታደራዊ ጫናው እስራኤል ያደርገው የምትወስዳባቸው መሬቶች የምታፈርሰው ቤቶች አሁን ሐማስ ውጥረት ላይ ያለ በርግጥ ቢሆንም እንኳን እሰስ የኛን የተጠለፉትን ሰዎች በህይወት ያሉትንም አስከሬኖችንም ሐማስ አለቀቃቸው እና ችግሩ ይሄ ነው የቆየን የምናየው ነገር ነው ቢሆን የኛ ወታደሮች ትላንትና አንድ ሞቶብናል ከትላንትና ወዲያም 3 ሞቶብናል የኛም እኮ መስዋዕትነት እየከፈሉ ነው የኛ ወታደሮች አቶ ፋሲል ቀላል ነገር አይደለም ስለዚህ ይሄ እንዳለ ሆኖ ግን ዘም ቢሆን ያለው ፊልሚያ ሐማስን ማንበርከክ ስለሆነ የተጠለፉትን ሰዎች በህይወት ያሉትን የሚሉት ማስለቀቅ ስለሆነ ጉዞ ማለበት የሰባዊ እርዳታው በዓለም አቀፍ ማህበረሰቡ በተሰየሙት
በዛ ነው መሰጠት ያለበት እኔ እዚህ ላይ ልፈልገው አንተ ያለህን አቋም አቃለ የተባበሩት መንግስታት ማህበር በማስመልከት ትናንትና ለተጠበቀው ኮሚቴ ሰብስበው ውሳኔ ለማስተላለፍ ሙክረው ነበር አሜሪካ ድምጽ በመጠቀም ውድቅ አድርጋባቸዋለች የተባበሩት መንግስታት የሚለው አይል በሚገባ አይደለም ምግብ መድኃኒት መታከፋፍለው ትክክለኛ አይደለም በቂ አይደለም ይህ አዲስ የተነደፈው እቅድ በአሜሪካ ኢንተርኔት የሚተላለፈው ትክክል አይደለም በቂ አይደለም የሚለውንስ እንዴት ታያዋለህ የተባበሩት መንግስታት አቶ ፋሰልኛ ምንም እንጠብቀው ነገር የለንም የተባበሩት መንግስታት ያሉት እንኳን ለውሳኔ ተብለው ያቀረቡትን ሐማስን በምንም ተአምር አጥፊ የሚያደርግ አይደለም ሁሉን ጥፋት እንደ እስራኤል ፋቶ እስራኤል ነው ያ ብቻ ሳይሆን የተጠለፉት ሰዎች እንኳን ሐማስ ይልቀቃቸው የጽሁፍ እንኳን አቀረቡት እኔ አንድ ቢዋለው ምን አይነት ቀልድ እንደሆነ የተባበሩት መንግስታት ድርጅት ይሄ በእውነት የሌባ ስብስብ የቀጣፊ ስብስብ ድርጅት ነው ማለት ይችላል ቢፍሳማ ካለ ይክሰስ እንጂ እውነትና ሐቅን የተከተለ ድርጅት ቢሆን ኖሮ መጀመሪያ ያለበት እኛ ለዚህ ሁሉ ቻውስ ይህን የፈጠሩት ሐማሶች ናቸው የተጠለፉትን ምንም ማለት ፕሪኮንዲሽን አልባ መልቀቅ አለ በነገራችን ላይ የተባበሩት መንግስታት ኃላፊነት ነው ምክንያቱም የሰብአዊ መብት ታሪክ ከሆነ የነዚህ ሰዎች የሰብአዊ መብታቸው ተገፎ ነው የሚኖሩ ማለት ይሄን አንድ ማድረግ ነበረበት በሁለተኛ ደረጃ ደግሞ ሐማስ የሚያደርገውን የጦር ውጊያ በህዝቡ ውስጥ ተቀላቅሎ መሆን የለበትም ወጥቶ ይታገል የጦር መሳሪያውን ይዞ ይፋለም ማለት ይገባው ነበር ሶስተኛ ሰብአዊ እርዳታው አሰጣጡን በተመለከተ ደግሞ ኦብጀክቲቭ የሆነ ነገር ነው እና ግን ምን መሰለ የተባበሩት መንግስታት ራሱ ኡንራ የሚባለው ሌሎችም ድርጅቶችም ሐማስ የተጠለፈ ድርጅት ስለሆነ የሐማስ ፕሮፓጋንዲስቶች ስላሉበት እቺ ደግሞ ከውጭ ሀገር ሆነው ገንዘባቸውን እንትን የሚያደርጉት ስራ ሁሉ የተመረዘ ማህበረሰብ ከተባበሩት መንግስታት ምንም የምንጠብቀው ነገር የለም ለዚህ ነው እኛ ሁሉ ግን ነው እንዴት ነው የተባበሩት መንግስታትን ያለውን ሁኔታ ለማክሸፍ ካስፈለገ እስራኤል ከአሜሪካ ጋር ያላትን ወዳጅነቷን የሪፐብሊካን መንግስትም ሆነ የዲሞክራሲ ፕሬዝዳንት ወዳጅነቷን እስራኤል ማጠናከር አለባት ከአሜሪካ መንግስት ጋር አብራ መስለባት አንዳንድ እዚህ ሀገር ያሉ ለዘብተኛ ሳንደው ምንም ተለቀሎ የማያውቁ አሜሪካን የሚሳደቡ ምን ታረግልናለች ራሳችን ነው አሉ አይደለም እነሱ አንደኛ ካተኙበት ወይም ከድንቆርና አለባቸው ስለዚህ እስራኤል አሜሪካን 40 ባለነበት ሰዓት ውስጥ ያለሙን ማህበረሰብ ለተቋቁም ኦኬ በትራንስናው ምክንያት በመጣው ሐሳብና ሐሳቡን የመጣሱን አሜሪካ ያደረገችው ይሄ አንዱ ምስክር ሊሆን ይችላል የተባበሩት መንግስታት አቶ ፋሲል እንዲያው ይነቃሉና ጥሩ ስራ ይሰራ ሐስበ ከሆነ እንደው በጧት ተነስተ ቡና ጠጥተ ብትነቃ ይሻላል አቶ ሽሎሞ ይኸውልህ እስቲ አሁን ሁለት ደቂቃ ቀርቶናል ስለ ሀገራችን የፖለቲካ ሁኔታ እንመለስበት ይኸው ከትላንት ነው ይሄ ብሔራዊ ውትድርናን በማስመልከት ሃይማኖት አክራሪዎች ያስፈራሩ ነው ጠቅላይ ሚኒስትሩም ትላንትና ከውጭና መከላከያ ጉዳይ ኮሚቴ ሊቀመንበር በክኔሴት ሌዲሽታይን ጋር ተነጋግረው ነበር ተወያይተው ነበር አሳራቂ ሐሳብ እየፈለጉ ነው ዛሬም ከቀጥታ ውይይት አለ ይባላል የዚህ መንግስት የመጨረሻው ጊዜ ደረሰው አቶ ፋሲል እኔ በ2013 ዓመተ ምህረት ባዳት ክላስነር ሲባል ሰምተህ ታውቃለህ ታውቃለህ አዎ እኔ ክነሴት በነበርኩበት ጊዜ ሻውል ሞፋዝ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር አቋቁመው አንዱ አጀንዳ የነበረው የከፍተኛ ፍርድ ቤቱ ዲዮች ወይም አክራሪዎች ውትድርና መሄድ አለባቸው ስለተባለ አቶ ሽሎሞን የቀድሞ ክነሴት አባል በጣም አመሰግናለሁ ሌላው ተንታኛችን የአሜሪካን ጉዳዮች በሰፊው የሚከታተለው ዶክተር ሽሙኤል ለገሰን በኮሎራዶ ስለደረሰው የሽብር ፈጠራ ድርጊት በሰፊው አነጋግረው ነበር በያዝነው ሳምንት ሐሙስ ነው አሁን ደግሞ ወደ ዶክተር ሽሙኤል እናልፋለን እንግዲህ ባለፈው ጊዜ አስተዋውቀናቸዋል በፊትም ጊዜያቶች በስቱዲዮአችን ነበር አሁን ከአሜሪካ ወደ እስራኤል ተመልሶ በኢየሩሳሌም ነው የሚኖረው ጤና ይስጥልኝ ዶክተር ሽሙኤል ናስትልኝ እንደምን አለ ጋሽ ፋሲል ደህና ነህ
ሰላም ነኝ እስቲ ዛሬ ካንተ ጋር ምን እንነጋገረው በተለይ ኩረት ምናደርግበት ጉዳይ በአሜሪካና በአውሮፓ በተለይ ስለሚደረጉት ጸረ ሰማያዊ እንቅስቃሴዎች ነው ከጥቂት ሳምንታት በፊት ሁለት ዲፕሎማቶችን በዋሽንግተን ዲሲ ተገለው ነበር አሁን ደግሞ ሰሞኑን ደግሞ በኮሎራዶ አንድ ስደተኛ ግብጻዊ የጠርሙስ ፈንጅ በመወርወር ከ12 አካባቢ የሚጠጉትን ማለትም ታጋቾች እንደለቀቁ ሰላማዊ ሰልፍ ሲያደርጉ የነበሩትን አቁስሏል አንተ አሜሪካ ብዙ አመት ኖርሃል ከዚህም ሆነ በአሜሪካ ያለውን ተጨባጭ ሁኔታ እየተከታተልክ ነው እስቲ ለተመልካቾቻችን አንድ ነገሮች ግልጽ ብታደርግልን በጣም ያሳዝናል መቼም አድማጮቻችን ሰላም ብያለው ተመልካቾቻችን በጣም ያሳዝናል የሚሆነው ነገር ስታየው ቦልደር ኮሎራዶ በጣም በጸጥታው አይታወቀች ጸጥ ያለች የጨዋና በቃ በጣም ንጹህ ከተማ ነች ኮሎራዶ እንደምታውቀው በጣም ህዝቡም በጣም ሰው አክባሪ እና ዝም ያለ ከተማ ነው እና ይሄን አይነት ኬኦስ ወይ አጥፊ ተግባር በዛ ከተማ እንግዲህ ከሆነ በእንደዚህ ሁኔታ ምን ያህል አንቲ የይሁዲ ጥላቻ በአሜሪካ ላይ እንደተስፋፋ ትልቅ ምልክት ነው በዛ ሰዓት እነዛ ወገኖች አሁን እዛ የነበሩት ወገኖች 12ቱ የቆሰሉት ባሉበት ቦታ ሰላማዊ የሆነ የውም እኮ ምንም ሰላማዊ ሰልፍም አይባልም ይሄ ጸጥታ ሰዓት ነው የሚሉት እነሱ እንግዲህ እዛ ሰላማዊ ጸጥታ እዛ ቆመው በቃ ነው የሚሉት ሀዘንተኛ ናቸው የታሰሩት የታገቱት ይላውያን እንዲመጡ የተደረገ የአካባቢውን መንግስት የከተማ መሪ ወይም ሜየር ለማሳወቅ በዛ አካባቢ የተደረገ የጸጥታና የሀዘን ሰዓት ነበረ አሁን በዛ ላይ ይህ ሰውዬ ባለው መረጃ እንደደረሰን ይሄ ግብጻዊ የወተኛ ነው በአሜሪካ በኮሎራዶ በዛ ቦታ ላይ የሚኖር የአምስት ልጆች አባት እና ይህ ሰውዬ እንግዲህ በምርመራ በተደረገው ጥናት ይህ ሰውዬ ካሁን በፊት ጠመንጃ ሊገዛ ኮሎራዶ ደቡብ አገሮች እንዲህ አይነት ነገር ጠመንጃ መግዛት ይቻላል በአሜሪካ ነገር ህጋዊ ስነ ስርዓት ካለ በስነ ስርዓት ጠመንጃ መግዛት ይችላል ነገኛው ህጋዊ መረጃ ስላልነበረው ጠመንጃ ለመግዛት ሙከራ ሲያደርግ መግዛት እንደማይችል አወቀ ተከለከለ ማለት ነው ምክንያቱም ህጋዊ ፈቃድ የለውም ህጋዊ ነዋሪ አይደለም ስደተኛ የግብጽ ስደተኛ ሰፈረ 2 አመት ወይ 3 አመት ቢሆነው ነው በኮሎ እና ይህ ባለበት ሁኔታ ያ አምቢሲ ለው ምን ቤት ውስጥ በራሱ ማለት ነው ጋሶሊን እኛን በኢትዮጵያ በላምባ የሆነ የሚቀጣጠል ፈንጅ ወይም መጣይ ፈንጅ ሰራ ይሄንን የሰራውን እንግዲህ በወቅቱ ሲደርስ 18 ነው ያገኙት እንግዲህ 18 ነው ያገኙት FBI በወቅቱ መጥቶ ቦታውን እዛ ፓርክ ውስጥ ያስቀመጠው 18 ነበሩ የተጠቀመው ጋት ብቻ ነው አራቱን ሲጠቀም ሶስቱን ወርውሮ ሁሉን ላይ ነው ያደረገው ገባ እንግዲህ ይህ ምን ያህል ክፋት እና ልብሱ ሲቃጠል ልብሱን አወለቀው እንግዲህ ወጪስ እሱም ቢሆን በጣም የሚገርም አንተ የምትነግረን በጣም የሚገርሙ ነገሮች ናቸው ይሄን ያህል ግልጽ ሆኖ ለብዙዎች በዜና በኩልም ያልደረሱ ናቸው በተለያዩ የቴሌቪዥን ጣቢያዎች በጣም FBI ያወጣው መረጃ ገና ነው የወጣው ገና ጥሩ ነው ተሳታት በፊት ነው የወጣው እሺ ቀጥል እና ይሄን አይነት 18 ጋሶሊን ተገኝቷል ራሱ ዛው ላይ እና ደግሞ ራሱ ላይ ራሱን አቃጠለ እና የሚገርመው ራሱ ልክን ሲቃጠል የለበሰው ይሄ የአትክልተኛ ነው አካባቢው አትክልተኛ ነው ሰውየው እንት ይሰራል ለዚህ ነው ልብሱን ያወለቀው ማለት ነው ልብሱ ያወለቀው እንግዲህ አሁን በመረጃው ሲታወቅ ለካ ራሱን አቃጥሎ ራሱ ላይ
በደረሰን የቪዲዮ መረጃ ራስ ላይ እሳቱ ፍሌሙ የእሳቱ ብርሃን ሲለበልበው አወለቀውና ወረወረው ሁሉ ነገር አወለቀው አወዱ በላይ ባዶ ሆነ ማለት ነው እና እንደዛም ሆኖ ፍልስጤም ነፃ ይውጣ ነፃ ፍልስጤም እያለ ይጮሃል በጣም እዚህ ላይ በጣም የሚገርም ነው እዚህ ዶክተር ሽሙኤል ለማያያዝ ይህ በዚህ እንዳለ እሱ በቁጥጥር ስር የዋለው ቤተሰቡንም ጭምር የአሜሪካ መንግስት FBI በቁጥጥር ስር አውሎ ልጆቹንና ባለቤቱን እንደውም ከሀገር ላይ ባራቸው እየተዘጋጀው ነው አዎ ግን ምንድነው መሰለህ ይሄ የትራምፕ አድሚኒስትሬሽን እኔ እነሱ በላይ አላውቅም እኔ ፖሊስ ነበርኩ ባንዶ ልንገር NYPD ውስጥ የምርመራ አንድ ዲቴክቲቭ ወይም የምርመራ ክፍል ኃላፊ ሆኜ ሰርቻለሁ እና በስልጠና መሰረት በዛ ሰዓት ቤተሰቡን ማሰራቸው ትክክል ለምን በላይ አሁን ቤተሰቦቹ እኛ ምን የሚባላል ለመሰለ ተባባሪና የማይተባበር የቤተሰብ አባል ወይም የወንጀለኛ ዘመድ የሚባል ነገር አለ ተባባሪና የማይተባበር አሁን በደረሰኝ የኔ ጓደኞች በNYPD መረጃ የቤተሰብ ተባባሪ ነበር ተባባሪ ምን ማለት እንግዲህ ይህ ሰውዬ እና አይነ ባህሪ ሲያየው ሚስት ላደግበው ትችላለች ገባ ይሄንን ጥሩ መረጃ ነበር ገባይ ማሰራቸው መረጃ ላይ ያገኙ ይችላሉ ነው የምትለኝ ይሄ አሁን ታሰሩ በእኛ በፖሊስ አሰራር መሰረት ጥሩ አይደለም ግን ማስወጣት ይቻላል እኮ ማስወጣት ከዛ አስሮ ማስወጣት ከሀገር ማባረር ግን አሁን ነው አታረገው ይሄ እኮ ይደርሳል 2 ሳምንት ምናምን መረጃን በፖሊስ ምን አለ በሰለበኛ በዲቴክቲቭ በየትኛው በአሜሪካ የፖሊስ ህግ መሰረት ወደ 15 ምርመራ ጊዜ ይሰጣል 15 ቀኑን የምርመራው ጊዜ ወን ገባ ከዛ በኋላ 15 ቀኑን የሚመራው ስለዚህ ያ ሰውዬ ተጠርጣሪ ነው እንጂ ወንጀለኛ አይደለም በአይነ እየተደረገው ድረስ ምክንያቱም ህግ በፍርድ ቤት ይክሰው ይሄንን አድርጓል ብሎ መረጃውን አይቶ ማድረግ አለበት ያን እስካልተደረገ ድረስ በተግባር እየሰራ ቢታሰርም ያ ምልክት ቢኖርም ይህ ሰውዬ ከቋንቋ ምን ይባላል መሰለ ኮንቪክትድ ይባላል ኮንቪክትድ ማለት ወሩ ተረጋግጦ ዳኛው ወስነውበታል ማለት ነው ኦኬ እና ለማጠቃለያ 5 ሰከንድ አለህ ወደሚቀጥለው ወደ ሌላ ዘገባ ስለምናልፍ እንዴት ደመድመዋል አሁን ያለውን ተጨባጭ ሁኔታ ምርመራው ማለት ምርመራው እንግዲህ የሆነ ወልሶበታል ምክንያቱም ብዙ መረጃ ሊነበረ ምክንያቱም ይሰው የሌላ ተባባሪ ሊኖረው ይችላል ሌላ ስቴትም ወይም በሌላ ክፍለ ሀገርም ይሄ ነገር ሊደረግ ሊሆን ይችላል አይታወቅም ይሄንን ሁሉ ከነማን ጋር እንደሚያወራ የማናቸው ሰዎቹ ይሄ ሁሉ ነበረባቸው ኤኒዌይ FBI አሁንም ቢሆን ይሄኛው መንገድ ቢሽፎር በሌላ ነገሮችን ማግኘት ይችላሉ እና ይሄም ዜጋ ከሀገር እንደሚወጣ እርግጠኛ ነኝ በዶናልድ ትራምፕ አዲሱ የህግ መሰረት ይህ ሀገር በአስቸኳይ እሱም ሆነ ቤተሰቦቹ ይወጣሉ ይሄ ያለ ነው እና ግን በአሜሪካን ሀገር አሁን ባለው መረጃ መሰረት ጂውስ ኮሚቴ ባደረገው የስድስት ሪሰርች ይባላል ኦኬር መሰረት በአሜሪካ ያለው የጁሽ ጥላቻ በጣም ከ80% ወደ 250% ደብል አርጎ ጨምሯል ማለት ነው እና በዚህም ደግሞ በጣም ወጣቶች ከ18 አመት እስከ 21 አመት የሆኑ ወጣቶች እና በአሁኑ ሰዓት አይሁዳውያን በአሜሪካን ሀገር ኪፓ ማድረግ ወይም ደግሞ የጁሽ ማጌን ዴቪድ ያለው ነገር ማድረግ
በራሳቸውና በቤተ ክህነት መሄድ ቁጥሩን ቀንሷል። አሁንም ሽሙኤልን በእውነት በጣም አመሰግናለሁኝ። ሃይማኖት ከጠፋች እንግዲህ አመት በላይ ሆኗል። ይህን በማስመልከትም ቤተሰቧ ፍለጋውን እንደቀጠለ ነው። አባትየውን አቶ ተስፋዬን በያዝነው ሳምንት ሮባ አነጋግረው ነበር። ለየት ባለ ሁኔታ 1 ሚሊዮን ሸቄል ማንን የት እንዳለች የሚያሳውቅና በትክክለኛ ሁኔታ ያለበችበትን ቦታ የሚመራ 1 ሚሊዮን ሸቄል ስጦታ ቤተሰቡና ሌሎችም አንድ ላይ በጋራ ሆኖ ለመስጠት በጎ ፈቃደኛ መሆናቸውንም ገልጾልናል ነው። ወደ ሃይማኖት ህፃን ሃይማኖት እስካሁን ድረስ አልተገኘችም። ያለውን ተጨባጭ ሁኔታ ማስመልከት ሰሞኑን ትንሽ ዝም ብለን ነበር። እስቲ አባትየውን አነጋግራለሁ። ጽፋት ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ፋሲል እንዲሁም ተመልካቾቻችን። አቶ ተስፋዬ እንግዲህ ያለው ተጨባጭ ሁኔታ ምን ይመስላል? ጸሎት ማድረሳችሁ ነበር፣ የተለያዩ እንቅስቃሴዎችን ማድረጋችሁ ነበር። ምን ጊዜም እንዳንረሳት ደጋግመን ወደ እናንተ ደግሞ እየመጣን እያነጋገርናችሁ ነው። ያላችሁበት ተጨባጭ ሁኔታ ምን ይመስላል? እሺ አቶ ፋሲል፣ በቅድሚያ ላይ ቲቪ ቴሌቪዥን ፕሮግራም ሁሉ ጊዜ እየደወላችሁ ለህዝቡም ያለውን መረጃ ስለሰጣችሁ ሃይማኖቱንም ስላስታወሳችሁ በጣም አመሰግናለሁ። የሞቱ ወታደሮቻችን ነፍሳቸውን ይማር ነው የምለው። አዎ ዛሬ ተቆጣጣ ነው። የሚያሳዝን ሁኔታ ነው እና በእኛ እንዳልከው በሃይማኖት ጉዳይ በጸሎትም ያው በኢየሩሳሌም ሞክረናል፣ አድርገናል፣ ጸልየናል። ህብረተሰቡም ያው ብዙ ሰው ተገኝቷል። በጽፋትም እንደዚሁ ባለፈው ቅሊጣው በር ላይ የሆነ ድንኳን ነገር አድርገን ያው ሰው እየመጣ መረጃም እንዲሰጥ እዚያው አካባቢ እንግዲህ ያው ተጠለፈችበት ቦታ ነው ብለን ስላሰብን ጸሎትም እንዲያደርግ መረጃ የሚሰጠንም ሰው መረጃ እንዲሰጠንና ያ 350 ሺህ ብር ደግሞ ሃይማኖትን ለሚያስገኝ መረጃ ለሚሰጥ ሳይሆን ወደ 1 ሚሊዮን ከፍ አድርገናል። 1 ሚሊዮን አድርሳችሁታል? 1 ሚሊዮን አስገብተናል። የዛሬ ኮንፈረንስ የተናገርን ጊዜ ነው 1 ሚሊዮን። ኦኬ፣ ጠበቅ እናድርገው ለተመልካቾችም የምታውቁ ትክክለኛ በሆነ መንገድ ሃይማኖት ያለችበትን ቦታ መጠቆም የምትችሉ 1 ሚሊዮን ሸቄል መቀበል ይችላልላችሁ። በእርግጠኛ ሁኔታ በእውነት ሁኔታ እስከ መጨረሻው ከሆነ አይደል እንዴ? አዎ ትክክል ነው። እኛ አይደለንም ይሄን ነገር እኛ ያው ህዝቡ ያውቃል። አዲስ ገቢ ነን ብር የለንም። ግን ከሀገር ውስጥም ከውጭም ሰዎች ደውለው ይሄን ነገር እንደዚህ ብታደርጉ እንዲያውም እዚያ በላይ ነበር እነሱ እኛ እስቲ ቆይ ባንዴ ላይ አንሰቅልም ብለን ነው እንጂ ብታደርጉት ብቻ መረጃ ይምጣ እንጂ እኛ ባንዴ ካናዳር ላይቭ ከውጭም ከሀገር ውስጥም እንሰበስበዋለን ብለን የህዝቡ ሀሳብ ተቀብለን ይሄን ያደረግነው። ያው እንደ አጋጣሚ እንግዲህ የእግዚአብሔር ቀኑ ገና ሆኖ ነው መሰል እስካሁን በሃይማኖት ዙሪያ ይሄ ነው የሚባል በቂ መረጃ አላገኘንም። ትግላችንን ያው ይቀጥላል። ቀጣይም ሰላማዊ ሰልፍ ለማድረግ እንደዚሁ ፕሮግራሞችን እየሞካከርን ነው። በቅርቡ እናሳውቃለን። ነገር ግን ይሄ ነው የሚባል እስካሁን ተጨባጭ የሆነ መረጃ ያገኘነው ነገር የለም አቶ ፋሲል። ያው በዚህ ታይታል ትጉላል ካልሆነ በስተቀር አሁን ሰላማዊ ሰልፍም እንግዲህ ሀሳብ አላችሁ። በተለይ በአሁኑ ወቅት ትንሽ ድምጻችሁ በበቂ ሁኔታ ላይ ሰማ የቻለበት ምክንያት ያው የጦርነት ወቅት ስለሆነ ነው። ለማንኛውም ከህዝቡ የምትቀበሉት አስተያየት ምንድን ነው? ከህዝቡ በላይቭ ይቀርባል። በጣም ብዙ ህዝብ እንፈልጋለን፣ ዝም አንልም፣ ነገም የኛ ጣፈንታ ይደርሳል እና ሰላማዊ ሰልፉንም በቅርብ አድርጉ። በቴል አቪቭ እና ደግሞ በኢየሩሳሌም ሌላ ደግሞ እንደዚህ ድንኳን ብታረጉ ሰው እዚያ እየመጣ እንዲጸልይ እናንተን በፕሮግራም እሱም ጥሩ ሀሳብ ነው። ከሰላማዊ ሰልፉ ይልቅ ይሄም ጥሩ ሀሳብ ነው። ገባህ? አዎ እንደሱ የሚል ሀሳብ አለ። ሌሎችም እስኪ ደግሞ የሆኑ ፈረንጆች አሉ የሆነ ያሰቡት ነገር አለ። በሂደት ነው እሱንም የምናገረው። ዙሮ ህዝቡ ከጎናችን ነው ያለው። በጸሎቱም በሀሳቡም በማንኛውም ነገር ከጎናችን ነው ያለው። በጣም እናመሰግናለን። እንግዲህ እግዚአብሔር ፈቃዱ ሆኖ በቅርቡ ደግሞ እግዚአብሔር የህዝቡን ጸሎትና ልፋት ሰምቶ በቅርቡ ይመልስልናል ብለን ተስፋ እናደርጋለን አቶ ፋሲል። እዚህ ላይ አቶ ተስፋዬ የቤተሰባችሁ ውስጥ ተጨባጭ ሁኔታ ቦታ ቀይሩስ የተባላችሁበት ሁኔታ ምን ደረጃ ላይ ነው ያለው?
እሱ ጉዳይ ያው መርካዝ ስልጣው እንደሚዘጋ በ8ኛ ወር በ31 ይዘጋል ተብለናል። እንግዲህ ማለት ከሁለት ወር ተኩል በኋላ 2 ወር ተኩል አካባቢ በኋላ ነው 3 ወር አካባቢ። አዎ እኛ ግን ያው እዚህ መቀመጥ እንደምንችል በፓርላማን ባለፈው ነግረውናል። እዚህም የኛ ተወካዮች ነግረውናል። ያው እዚህ መርካዝ ስልጣው በዚህ አጋጣሚ መረጃ የሚሰጥ ሰው ሐሳብም የሚሰጠን ሰው ሌላም ነገር ካለ እዚሁ እኛ ጽፋት ጻፍሻ መርካዝ ስልጣው ውስጥ ነው እንግዲህ ሃይማኖት እስከምትገኝ ድረስ እዚሁ ያለነው። በእርግጥ ከባድ ነው፣ ብዙ መስዋዕትነት እየከፈልን ነው። ሳይኮሎጂም እስካሁን ተመደበልንም እንደተቋረጠ እንደቀረ ነው። በጣም ይሄን ባለፈው ጊዜ ማንስተው ነበር፣ እንደገና ተስተካክሏል ብለኸኝ ነበር። እንደገና ደግሞ አልተስተካከለም እንዴ? 4 ጊዜ ከተደረገ በኋላ እንደገና እንዲቆም ነው የተደረገው። ግን ሌሎች እድል እየተሰጣቸው ነው። የሚገርመው እኛ ጋር አብረው ሲማሩ የነበሩት እየተማሩ እየታገዙ ነው። የኛ ግን ተቋርጦ እስካሁን መልስ አላገኘም። በጣም ይገርም ነው። ይሄ ተገቢ አይደለም። ከዚህ በተጨማሪ እንደ እንበል መንግስታዊ ድርጅቶች ሰው ሁኑትም ሆነ የአዲስ ገቢዎች ጉዳይ ሚኒስትርም ፓርላማው የሚያደርጉላችሁ ትብብርስ እንዴት ነው? ያው በእነሱ በኩል እንግዲህ አሁን እንኳን በቅርቡ ያው ሙኒት ኢየሩሳሌም ስንሄድ ትብብር ያደርጉልናል። ብዙ የጠየቅናቸው ጥያቄዎች ነበሩ፣ እስካሁን አልተመለሱም። በየከተማው ትልልቅ ፎቶ እንዲለጠፍ ሰው እንዲያይ በየጌሸሩ ፍርሱም እንዲያደርጉ ይሄም ትልቅ ነገር ነው። ይሄም ትልቅ ነገር ነው። በዚህም በኩል ከሄዳችሁ ላረባ ነገር አለ ሲለጠፍ የሚቀርበው እንደ በትልልቅ መንገዶች ላይ ይሄንን ጉዳይ ትኩረት ብታደርጉበትም ጥሩ ነው። ናው ፍርሱም አልተደረገም፣ ብዙ ነገር የለም። ብቻ ብዙ ነገር አለ። አቶ ፋሲል በጎንም ብዙ ሰው ሊያግዘን እንደሚመጣ ሁሉ ከስንዴ መካከል እንክርዳድ አይጠፋምና አንዳንድ ደግሞ እኛን የሚሰልሉና እኛን ወንጀል ውስጥ ለማስገባት የሚመጡ ሰዎች አሉ። ከየት እንደሚላኩ ተልኮውን እንግዲህ ማወቅ አልቻልንም። ብዙ ሰዎች እየመጡ ያልሆነ ቃላት እንድንናገር የሚገፋፉንና አጋዥ መስለው መተው ደግሞ የሚመረምሩ ሰዎች እየተፈጠሩ መጥተዋል። ከየት እንደሆነ ተልኳቸው ባናውቃቸው። አንተ ግን ጎበዝ ነህ፣ ቤተሰባችሁ ጎበዞች ናችሁ። በቴሌቪዥን ባንነጋገረው እርስ በርስ እናንተም የተነጋገርናቸው ብዙ ነገሮች አሉ። ስለዚህ ምን ጊዜም ጥንቃቄ ያስፈልጋል። በዚህ ነገር ላይ በጣም ጥንቃቄ ነው፣ ራሳችሁ መጠበቅ አለባችሁ። ልጆችስ እንዴት ናቸው አቶ ተስፋዬ? አቶ ፋሲል ሃይማኖት ካልተገኘች የኛ ህይወት አደጋ ነው። አቶ ፋሲል እውነቱን ስነግርህ ልጆቹም ሆነ እኛም ሆነ ከባድ ጭንቀት ላይ ነው ያለነው። እንዲያው እግዚአብሔር የእስራኤል አምላክ የማይተኛው የማያንቀላፋው ለሰው የማይቻለው ለፈጣሪ ይቻላል። የህዝቡንም ጸሎት ልመና አይቶ እንዲያው በቅርቡ መልሶ ሃይማኖትን ወደ ቤቷ ካልተመለሰች የእነሱ ጥያቄ ሁልጊዜ ከባድ ነው ያለው። የእኛም ይኸው ቤታችንም አልተከራየም፣ ማከራየትም አትችሉም ተብሎ ተቀምጧል። ከባድ ሁኔታ ላይ ነው ያለነው። እግዚአብሔር ብቻ ይፍታው። ይሄ ነው ብዬ በቃላት ለመናገር ከባድ ነው። አቶ ፋሲል ኦኬ። አቶ ተስፋዬ በጣም አመሰግናለሁ። እሺ አቶ ፋሲል እግዚአብሔር ይስጥልኝ። ህብረተሰቡንም በጣም አመሰግናለሁ። ያው በቅርቡ እንግዲህ ሰላማዊ ሰልፍ ጥሪ እናካሄዳለን። ሃይማኖት የኛ ልጅ ብቻ አይደለችም፣ የሁሉም ህዝበ እስራኤል ልጅ ናትና ሁሉም እንደ ልጁ አይቶ በዚያን ቀን በሰላማዊ ሰልፍ ቀን ሁሉም እንዲገኝ ነው የምለው። ከባድ ነው። ልጅ ጎን አቶ ዝም ብሎ መቀመጥ በጣም ከባድ ነውና ሁሉም እንደራሱ እንዲያየው ነው የምለው። አመሰግናለሁ አቶ ተስፋዬ። አቶ ተስፋዬን አመሰግናለሁ። ከዚህ በተጨማሪ ተመልካቾቻችን እንግዲህ ልብ በሉ፣ ሃይማኖትን መዳረሻ የሚያቅ በትክክለኛ ሁኔታ ቦታውን የሚያሳይ 1 ሚሊዮን ሸቄል ስጦታ እንዳለው አባትየው ሰምታችሁታል። አቶ ተስፋዬ ማብራሪያ ሰጥቷል። ክቡራትና ክቡራን ተመልካቾቻችን እንግዲህ እያጠቃለልን ነው። አብራችሁን ስለቆያችሁ ስለተከታተላችሁን ምንጊዜ ምስጋናችን ወደር የለውም። ይህ ፕሮግራም እንዲሳካ ከፍተኛ አስተዋጽኦ ላደረጉት ባልደረቦቼ፣ ለዋና አስተባባሪ ቶመር ለገሰ እንዲሁም ለከፍተኛ ምስልና ድምፅ አቀናባሪያችን አየልኝ ሽፈራው ምስጋናዬን አቀርባለሁ። አዘጋጅቼ ያቀረብኩላችሁና ያስተናገድኳችሁ ፋሲል ለገሰ ነኝ። ዩቲዩብ ገጻችን በመግባት ሼር፣ ሰብስክራይብ እና ላይክ ማድረጋችሁ ምንጊዜም እንዳዘነጉ። ነገ በመደበኛው ዝግጅታችን እንገናኛለን። ልክ በ2 ሰዓት ነው ነገ የምትጠብቁን። መልካም ሌሊት።